ያልወረደ ስለሆነ ነው እንደዛ የምልህ አቡዬ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገረ ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚህች ጉዳይ እንጂ ብሔር ጋርም ተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣ ማሚን ብሎ መቀበል ነው። ቀጥሎ አይበሉ። አሁን ሱማ የዝንጀሮ ልጅ በገደል አያስፈራራትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት። ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እንኖራለን እናላችኋለሁ በቪዲዮ ኢንሻአላህ። የሰማነው ሰየው እና ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች አሉ። ያው ሁላችንም ያለን ያቅማችን እናግዛለን። አብሽሩ አገርም ለስራ መጥቶ ሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተናል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው የምሄደው። አብሽር በሉት። የምትወዱት የምታከብሩት የሰያው ወዳጆች አብሽርኛ ከጎነ ነን በሉት። አዎ ያለውን ነገር ዞሮ ሰያው ያሉት ልጆች ጋር እናወራለን። እስኪ በቃ እሺ። ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው። አብሽሩ ዞሮ አለሁኝ። ያው አቡዬ አንድ ነገር እያለህ አንድ ነገር ልመስክርና ትወጣለህ። አቡን ላይቭ ላይ ቸግሮኛል፣ ለበዓል እርዳኝ፣ ልብስ ግዛልኝ አልኩት ማለት ነው። ኧረ ተው ያን ወራደ ነው። ኧረ እንደው የእውነት ገዛልኝ ልብስ የእውነት ነው የምላችሁ። ማርያምን ሃይማኖት እንኳን አልጋረደውም የኔን ወንድም። ማርያምን ነው የምላችሁ። ብቻ አምላኬ የተሻለ ነገር ይሰጣል አቡዬ። ከዚህ በላይ ምስክርነት የለም። እንደሰያው አሁን እቺ ድምጽ ፈጣሪ ጋር ደርሳለች። እቺ እውነት ነው ብለና ይሄ ነው በቃ መልካምነት፣ ጥሩ መስራት ለሰው ማለት ነው። እዚህ አብሽር ሰያው ፈጣሪ ካንተ ጋር ይሁን። ሾንም መልካም ነገር ይቅጠም በየርክበት ጥሩ ነገር አይዞ። በዛ አጋጣሚ ደግሞ አብሽሩ ሁሉም ነገር ይሳካል። አንድ ማስተላልፈው እጣ ቆርጣችሁ በኢማራት አካውንት የምታስገቡ ካሁን በኋላ ምንም አይነት ገንዘብ እንዳታስገቡ። አይሰራም። ዛሬ ይሁን 100 ነው ምናምን የመጣም አይቻለው። ካሁን በኋላ በዛ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ትላንትና ማን እንደኋላ አቅም 550 ልኳል አልወጣም። ስለዚህ ማንም ሰው በዛ አካውንት ብር እንዳታስገቡ። ማስገባት የምትፈልጉ ያልቆረጣችሁ ፕሮፋይል ስር ባለው በኢትዮጵያ ንግድ ባንክ አስገብታችሁ ደረሰኙን ላኩልን። የተቀረ ወደ 90 ሰው አላስገባችሁ አላችሁ። ያው እንግዲህ አሁን በዚህ እንትን አይልም። ተደላደለ ይዘው ሀገር ተገባ በኋላ ተደላደለ እዚሁ ይጣላል። ይሄ አብደል ያለ ወንድሜ አንደኛው የሥራ ባለ እንትኔ እሱ ነው። የቀረው 90 ሰዎች በኢትዮጵያ አካውንት እያስገባችሁ ደረሰኙን ላኩልን። ያው ሀገር ስለምገባም እዛው ሀገር ተተደላደልኩ በኋላ ትንሽ ጊዜ ሊወስድ ይችላል። 10 ቀን እንደዚህ እና ካሁን በኋላ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ምንም አይነት አይሰራም። ማውጣትም አልችልም። እና በተረፈ
በቪዲዮ ሁሉንም አብራርቼ ነገርጥላችኋለሁ። አካውንቱ የኛው ነው። ፎሎ ያደረጋችሁት እዛ ያላችሁ ሁሉ ምናልባት እንግዲህ አንዳንዶቻችሁ ተቀጥሮ ነው የሚሰራው። ይሄ የወንድሜ አካውንት ነው፣ የወንድሜ ነው ሱቁ። ስለዚህ ዝም ብሎ እንደ ባዳ ተቀጥሮ የምሰራበት ብቻ ሳይሆን የኔው ነው ማለት ይቻላል። የወንድሜ ነው። ፎሎ እያደረጋችሁት እስከ ዛሬው መታችሁ እንደምትገዙት እየመጣችሁ ግዙት። እኔም ደግሞ እዛው ሀገር ገብቼ ቦታ አመቻችቼ ሁሉንም ነገር የኔው ስራ ነው። ይሄ ስራ የኔው ስራ ነው። ሁሉንም አመቻችቼን በዚሁ ስራ እንቀጥላለን የሚል ሀሳብ አለ። ኢንሻአላህ ፎሎ አድርጉት ሁላችሁም። ያው አካውንቱ እንደኔ አድርጋችሁ ቆጠሩት። የኔ ነው ማለት ነው። አይዟችሁ፣ ለኔ አሰባችሁ፣ ለኔ ተጨነቃችሁ። እኔ ደህና ነኝ። እኔ እድለኛ ነኝ አልሐምዱሊላህ። አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፈቃዱን ባያሲዝ ዛሬ እኔ ያው በዛው በስሩ ነበር ወደ ሀገር የምገባው። ወጣው ባስወጥል 5 ቀን የሰጡ ዝሮ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣው እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው 5 ቀን በ3 ቀን ነበር ያሉት። የበዛው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉት። ቆርጠህ ነው የምትወጣው? አዎ ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህም ይሰራል፣ ዋትስአፕ ይሰራል? በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ። የኢትዮጵያ ቁጥር ነው በኢትዮጵያ ዋትስአፕ ባይልሃለሁኝ ወይም የማዘር ቁጥር የለም አለኝ ወይም ደግሞ ከአዲስ አበባ የደወለልህ ባለፈ ጓደኛ ልብሱን ያስላከልኝ። አዎ እሺ አቡዬ እውነት ተሰምቶኛል። የእውነቴን ነው የምልህ ማርያም ብቻ አምላኬ ይጠብቅሃል። ማርያም ምን አቡዬ ያጋጥማል ወንድም እኮ የሰው ሀገር ነው። ምን ሁላችንም እኮ ምን እንደሚያጋጥመን አናውቀውም። ነዋሪዎች አይደለንም። ሞት ሳለ አይደል እንኳን ሀገር መልቀቅ ይሄ ምን የሚያስለቅስም አይደለም። ስለዚህ በሄድ ሀገሩ ነው፣ ቤተሰቡ ጋር ነው፣ ልጆቹ ጋር ነው የሚሄደው። ስለዚህ ዱዓ ማድረግ ያለብን ምንድነው እዚያ ሄዶ እንዲቀናው፣ መልካም ነገር እንዲያጋጥመው፣ ከዚህ የተሻለ ህይወት እንዲገጥመው፣ በጣሪ ከክፉ ነገር እንዲጠብቀው እንጂ ማልቀስ ምን ማለቱ ትርጉም የለውም። ሁሉም ዋስትና የለውም እኮ ሲጀመር የሰው ሀገር የሰው ነው። ሁሉም ጊዜውን ጠብቆ የሚለቅ ነው እና ሰየው ያይዞ። ለማንኛውም ፈጣሪ ካንተ ጋር ይሁን። እሺ ወንድም ማለት መልካም ነገር ይቅጠመ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱዓ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ
ገባለው ላይ ብላይ ኢንሻአላህ ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ